አንዳንድ ጊዜ ቅባት እንደ ማግኔት ችግር ይስባል። ቀባይ ብለን የቅባቱ ልክ ከመጣ በኋላ የሚመጡ ቻሌንጆችን መቋቋም የሚቻልበት ጸጋ እግዚአብሔር ያፍስስላችሁ እና ቅባት መከራ ያመጣል። መከራ ራሱ እንደ ማግኔት ነው የሚስበው። መጽሐፍ ሲናገር ዳዊት ፍልስጤሞች እንደተቀባ ባወቁ ጊዜ ተነሱበት ይላል። ዳዊት ምድረ በዳው ሰልጥኖ ለእግዚአብሔር ተገኘና ድንገት እግዚአብሔር ገለጠው። አንዳንድ ጊዜ የተሰወሩ ሰዎች እግዚአብሔር ዘመን አለው። ዳዊት እንዲህ ነው እግዚአብሔር ያዘጋጀውና ብድግ ሲል ምግብ አድርስ ተባለ። አንዳንድ ሰው መቼስ መልእክት ሲመጣለት የሰራዊት ጌታ እግዚአብሔር እንዲህ ይልሃል ሲባል ንጉሥ ትሆናለህ በእስራኤል ሲባል የመጀመሪያው ቀን ነው አክሽን የሚያደርገው። እኔ እረኝነት አልሄድም፣ ስራ አቁሜያለሁ፣ ከዚህ ቀን ጀምሮ ቀብቶኛል ጌታ፣ ጥሬ የንግስና ጥሪ ነው፣ የትም አልሄድም ይላል። ዳዊት ግን ከተቀባ በኋላ ወደ ስራ ነው ሄደው። መደበኛው ስራ ጋር ሄደና ድንገት የሆነ ሰዓቱ እስኪደርስ ጽዋ እስኪሞላ እግዚአብሔር እስኪመጣ መጽሐፈ ሳሙኤል ቀዳማዊ አንደኛ ሳሙኤል ምዕራፍ 26 ምዕራፍ 25 ከቁጥር 23 ጀምሮ ያለውን የእግዚአብሔርን ቃል አብረን እናነባለን። አቢግያም ዳዊትን ባየች ጊዜ ከአህያዋ ላይ ፈጥና ወረደች፣ በዳዊት ፊት በግንባሯ ወደቀች፣ በምድር ላይ እጅ ነሳች፣ በእግሩም ላይ ወደቀች፣ በእግሩም ላይ እጅ ነሳች፣ በእግሩም ላይ ወደቀች፣ እንዲህም አለች፣ ጌታዬ ይህ ኃጢአት በእኔ ላይ አይሁን፣ እኔ ባሪያ በጆሮ ልናገር፣ የባሪያን ቃል አድምጥ። ክብር ለእርሱ ይሁን። እስቲ የባሪያን ቃል አድምጥ በሉ። መጽሐፍ ቅዱሳችንን ስንመለከት በዚህ መጽሐፈ ሳሙኤል የመጀመሪያው ሳሙኤል ላይ ሁላችንም እንደምናውቀው አቢግያ የምትባል አንድ ሴት ከመነሳቷ በፊት ዳዊት የሄደባቸው መንገዶች ብዙዎቻችን እንደምናውቀው ምድረ በዳ ውስጥ ነው እግዚአብሔር ያሰለጠነው። በእግዚአብሔር ቃል እያለቀ የነበረ ወጣት ልጅ ነው። የእግዚአብሔር ቃል እየጨረሰው መንፈስ ቅዱስ እየጨረሰው የነበረ ሰው ነው ዳዊት በዚህ ሁኔታ ውስጥ ለእግዚአብሔር የተሰወረ ሰው የተደበቀ ሰው ነበረ። ሁላችንም እንደምናውቀው አባቴና እናቴ ትተውኛል፣ እግዚአብሔር ግን ተቀበለኝ። እግዚአብሔር የተቀበለው መንፈስ ቅዱስ የጨረሰው በእግዚአብሔር ቃል ያለቀ ደቦል ሲመጣ አንበሳ ሚተናነቅ ደግሞ ድብ ሲመጣ ሚተናነቅ ሚያስጥል መልካም መንፈስ የነበረው ሰው እንደሆነ መጽሐፍ ቅዱሳችንን ስናጠና ሁላችንም እናውቀው የእግዚአብሔር ቃል ነው። ነገር ግን የሚገርመው ነገር ከተቀባ ጀምሮ ችግር ነበረ። አንዳንድ ጊዜ ቅባት እንደ ማግኔት ችግር ይስባል። ቀባይ ብለን የቅባቱ ልክ ከመጣ በኋላ የሚመጡ ቻሌንጆችን መቋቋም የሚቻልበት ጸጋ እግዚአብሔር ያፍስስላችሁ እና ቅባት መከራ ያመጣል። መከራ ራሱ እንደ ማግኔት ነው የሚስበው። መጽሐፍ ሲናገር ዳዊት ፍልስጤሞች እንደተቀባ ባወቁ ጊዜ ተነሱበት ይላል። የመጀመሪያው ፍልስጤሞች ነው የተነሱበት፣ ሁለተኛ ሳኦል ነው የተነሳበት። ሳኦል በተነሳበት ጊዜ ደግሞ መከራን ያበላው። ምክንያቱም ዳዊት ምድረ በዳው ሰልጥኖ ለእግዚአብሔር ተገኘና ድንገት እግዚአብሔር ገለጠው። አንዳንድ ጊዜ የተሰወሩ ሰዎች እግዚአብሔር ዘመን አለው የሚገልጥበት። አሜን በሉስ። ተሰውረው የሚገኙ ለእግዚአብሔር የሚገኙ መንፈስ ቅዱስ የሚጨርሳቸው ምድረ በዳ ያለ ትውልድ ተዘጋጅቶ ሲመጣ ወገኖች ሆይ የማይቻል ነገር ከፊቱ ይወድቃል። አሜን በሉስ። ከባድ የሚባሉ አይቻሉም የተባሉ ነገሮችን የሚጥል ትውልድ ይመጣል። አሜን በሉስ። ዳዊት እንዲህ ነው እግዚአብሔር ያዘጋጀውና ብድግ ሲል ምግብ አድርስ ተባለ። አንዳንድ ሰው መቼስ መልእክት ሲመጣለት የሰራዊት ጌታ እግዚአብሔር እንዲህ ይልሃል ሲባል ንጉሥ ትሆናለህ በእስራኤል ሲባል የመጀመሪያው ቀን ነው አክሽን የሚያደርገው። እኔ እረኝነት አልሄድም፣ ስራ አቁሜያለሁ፣ ከዚህ ቀን ጀምሮ ቀብቶኛል ጌታ፣ ጥሬ የንግስና ጥሪ ነው፣ የትም አልሄድም ይላል። ዳዊት ግን ከተቀባ በኋላም ወደ ስራ ነው ሄደው። መደበኛው ስራ ጋር ሄደና ድንገት የሆነ ሰዓቱ እስኪደርስ ጽዋ እስኪሞላ እግዚአብሔር እስኪመጣ። አሜን በሉ እስቲ። እግዚአብሔር ጊዜ ያለው። አሜን በሉ እስቲ። እስቲ ጊዜ ያለው በሉ። ይገርማችኋል።
200,000 ህዝብ ያለበት ትልልቅ ስቴዲየሞች ላይ ትቆማለህ ብሎ የዛሬ 34 35 ዓመት ሲናገረን የጸሎት አገልጋዮች ነን። በእግራችን ነው የምንሄደው፣ የታክሲም የለም ማለት ነው። እና መልእክቱና እኛ ያለንበት ሁኔታ አብሮ አይሄድም፣ ሊገናኝ አይችልም። ትልልቅ ስቴዲየሞች ላይ እግዚአብሔር ትቆማለህ፣ እንዲያደርጋለሁ እንዲሰራለሁ ባንተ ሲል ያለንበት ሁኔታ በፍጹም አይናገርም። እንደውም እየከፋ ይሄዳል፣ ችግሩ እየጨመረ ይሄዳል፣ መከራው እየጨመረ ይሄዳል። መልእክቱ በመጣ ቁጥር በተነገረ ቁጥር ዳዊት እንደዛ ነው የሆነው። እግዚአብሔር ይናገረዋል፣ ነገር ግን መከራው እየጨመረ ይሄዳል። ዛሬ 3 ነገር እንድታስቡ ፈልጋለሁ። በችግር ጊዜ እግዚአብሔርን መስማት፣ ሰዎች አብሮ የበሉ ደግሞ ሲነሱባችሁ እግዚአብሔርን በመስማት ማለፍ፣ በምቾት ጊዜ እግዚአብሔርን መስማት። 3 ነገር ነው እንድናይ የምንፈልገው። ብዙ ፈተናዎች ያሉት የምቾት ቀጠናው ስንገባ ነው። ዳዊት ያለፈበት የህይወት ጎዳና ስትመለከቱ ልክ እግዚአብሔር ሰዓቱ ደረሰና ውጣ ነው፣ ሂድና ለወንድሞች ምግብ አድርስ ተብሎ ሲላክ ቀጥታ ሄደና ምግብ ሊሰጥ ሲል ሲያይ ጎልያድ የሚባል 3 ሜትር ቁመት ያለው 67 ኪሎ የብረት ልብስ የለበሰ ተሳዳቢ፣ እስራኤልን ምሽግ ውስጥ የከተተ፣ ድንኳን ውስጥ የከተተ፣ እየወጣ የሚሳደብ፣ ግራም ያጋባ የነበረ ሰው ነው። አሁን ግን እግዚአብሔር ሰዓቱ ጽዋ ሞላ፣ ጎልያድ የሚወድቅበት። አሜን በሉሲ። እግዚአብሔር ዘመን አለው። ከፊት ለፊት ያለውን አስጨናቂ የሚጥልበት የራሱ ዘመን የራሱ ጊዜ አለ። የሚያስጨንቅን፣ የሚፎክርብን፣ የሚዝትብን፣ እየመጣ ተስፋ የሚያስቆርጥብን፣ አለቀ የሚልን፣ ሞትህን የሚናገር ሟርተኛው የሚገለብጥበት ዘመን አለው እግዚአብሔር። አረ ክብር አስገቡለት ለጌታ። ጠላትን የሚጥልበት ጊዜ አለው እግዚአብሔር። ጎልያድን ሲያይ በዚህ ባልተገረዘ ፍልስጤም ልባችሁ አይውደቅ። ወገኖች ሆይ ይሄ ሰው ዛሬ ይወድቃል። ምክንያቱም እንዲህ አለ፣ በእስራኤል ውስጥ አምላክ እንዳለ የሚታይበት ቀን ዛሬ ነው አለ። የኛ አምላክ አምላክ እንደሆነ፣ ያንቺ አምላክ አምላክ እንደሆነ፣ ያንተ አምላክ አምላክ እንደሆነ የሚታይበት ቀን ዛሬ ነው አለ። ወገኖች ሆይ አምላክሽ አምላክ ሆኖ የሚታይበት ቀን አለ። አምላክ አምላክ ሆኖ የጠራው አምላክ፣ የተማመንክበት አምላክ፣ እግዚአብሔር ብለህ የቆምከው አምላክ፣ ስሙን የጠራው አምላክ፣ ከፊት የሚወጣው እግዚአብሔር፣ የሚዋጋልህ እግዚአብሔር፣ ሰልፉን የሚበትንልህ እግዚአብሔር፣ የጠላትን ስራ የሚያፈርስልህ እግዚአብሔር፣ ጣልቃ የሚገባልህ እግዚአብሔር፣ በነገር ላይ የሚመጣ እግዚአብሔር በዙፋኑ አለ አለ። ወገኖች ሆይ እንዲህ አለው፣ በዚህ ባልተገረዘ ፍልስጤም ልብ አይውደቅ። ዛሬ አንድ ነገር ይሆናል አለ፣ በእግዚአብሔር ስም እመጣብሃለሁ። ጭንቅላቱን የሚቆርጥበት ሰዓት መጣና ጭንቅላቱን ቆረጠ። እስራኤል ደግሞ ጭንቅላት ካልተቆረጠ አያምንም። 40 ቀን ነው እግራ የተጋባው። ስለዚህ ለኤግዚቢት መቀመጥ ያለበት ሳውል ቢሮ ነው ጭንቅላቱ። ያየው ሁሉ ይዘምራል። አሜን በሉስ። እልፍ ገደለ፣ ምን ገደለ ምናምን እያለ የሚዘምረው ጭንቅላቱን ሲያይ ነው። መጽሐፍ ሲናገር አለቅነትና ስልጣናትን ገፎ ድል በመንሳት እያዞረ በግልጥ አሳያቸው። በግልጥ ካላሳያቸው ትውልዱ መዘመር አይችልም። በግልጥ ሲያይ ግን ዝማሬ ቀጠለ። እልፍ ገደለ የሚል ዝማሬ። አረ ዝማሬ ይመጣል። ተዘመረ። ዝማሬው ከተዘመረ በኋላ ዳዊትን አነገሱት። ከተቀባ በኋላ ግን ከፍተኛ ችግር አጋጠመው። ሳኦል ያሳድደው ጀመረ። አያችሁ፣ አንዳንድ ጊዜ ተቀብታችሁ ምድረ በዳ ውስጥ ልትፈራርሱ ትችላላችሁ። ዋሻ ውስጥ ልትቆዩ ትችላላችሁ። ልትደበቁ ትችላላችሁ። ግን ንጉሥ ትሆናለህ እግዚአብሔር ብሎ ተናግሮ የተስፋ ቃል እያለ እየፈራረስክ ልትሄድ ትችላለህ። ዋሻ ውስጥ ራስን ልታገኝ ትችላለህ። ዳዊት እንደዛ ነው የሄደው። ዋሻ ውስጥ ነው የሚገኘው። እየተደበቀ ነው። ከሳኦል እየሸሸ ነው። እግዚአብሔር ግን አንድ አስገራሚ ነገር አደረገ። ያደረገው ነገር ምንድን ነው? ባለቀ ሰዓት ላይ ምድረ በዳ ውስጥ ሆኖ ዋሻ ውስጥ እየተደበቀ ዳዊት ተራበ። አንዳንድ ጊዜ ንጉሥ ትሆናላችሁ ተብሎ የሰው ቤት እንጀራ የምትመኙበት ጊዜ አለ።
የሰው ቤት እንጀራ። አሁን አስቡት፣ ንጉስ ነው፣ የእስራኤል ንጉስ ትሆናለህ ተብሎ የሰው ቤት እንጀራ መልእክት ላከ። ምን የሚል መልእክት? እባክህን ናባል አደረህን፣ እንደው በጎችን እዚህ የሸለትንበት ጊዜ በጣም ለእረኞች ጥንቃቄ አድርገናልና መልካም ካረግን ደግሞ ላንተ መልኛም መልካም ነገር አድርግልን ብሎ መልእክተኞች ላከ። መልእክተኞቹ ይሄ ደግሞ ማን ነው? የእሴይ ልጅ ወንበዴ ከጌታው ቤት የኮበለለ ምናምን አለው። አቤት የዳዊት ትህትና! አንዳንድ ጊዜ ብዙ ትህትና ይኖረናል። ለብዙ ሰዎች ትህትና ይኖረናል። አቤት የሚገርም ነው። አሁን ለሳኦል የነበረው ትህትና፣ ሳሚ ለሚባለው አዋራ ሲወረውርበት የነበረው ትህትና፣ ልብሱን ቀዶ ንስሐ የገባበት ጊዜ ነበረ። በጣም ኃይለኛ ትህትና አለን እኮ አንዳንዴ። ለትልልቅ ሰዎች ጥሩ ትህትና ኖሮን ሚያቅተን ሰነፍ ነው። እግዚአብሔር ከሰነፍ ይጠብቃችሁ። ናባል እንደ ስሙ ሰነፍ ነው። ስማ አለችው እኮ ስንፍና አድሮበታል። በሰነፍ ሰዎች አትፈተኑ፣ ከባድ ነው። ትልልቅ ትዕግስት ኖሯችሁ ሰነፍ ሰዎች ብቅ ሲሉ አደጋ ነው። አንዷ እህት በጣም ትዕግስተኛ ነች ትባላለች እና ሰፈር ውስጥ የእሷ ትዕግስት አለፈ አሁንስ ይባላል። ይሰድቧታል፣ ምን ይሏታል። መጣች ያቺ ትዕግስተኛ ክርስቲያን ይባላል። አንድ ቀን ግን ለካ ጽዋ ሞልቷል። ገና ስትመጣ ጎረቤቷ በስድብ ስትቀበላት አልቻለችም። በቃ ለካ አካውንቱ ሞልቷል። ያን ቀን የትዕግስት አካውንት ሞልቶ አልቋል። ብቻ ጫማውን አወለቀችና በአየር ላይ ብቻ ይዛት በስንት ግድ ነው የተገላገሉት። በስንት ግድ አይገርማችሁ? አንዳንድ ሰዎች ትዕግስት የሚያሳጧችሁ ሰነፍ ሰዎች አሉ። በቃ ለሌሎች ጥሩ ትህትና ኖሯችሁ አልፋችሁ ትህትናችሁን የሚያስጥሏችሁ ሰዎች አሉ። ትዕግስት የሚያሳጧችሁ ሰዎች አሉ። አሁን ጎልያድ ሳኦልን የመጨረሻው ሰዓት ስንት ጊዜ አሳልፎ እግዚአብሔር እየሰጠው ምህረት ያደርጋል። ያን ቀን ግን ናባል ላይ ሰይፍ አነሳ። 600 ሰራዊት ጭንቅላት ለመቁረጥ ጉዞ አደረጉ እና ጉዞ ሲያደርጉ ልክ ሲሄድ መጣችና አሁን ያነበብኩት ክፍል እንዲህ አለችው፣ በግንባሯ ተደፍታ አንድ ጊዜ ስማኝ። ዛሬ ንገራችሁ አንድ ነገር፣ በግንባር ተደፍታችሁ ትውልድ የምታስመልጡ ሁኑ። ልክ እንደ አቢጊያ ተደፍታ በግንባሯ እንዲህ አለች፣ አንዴ ስማኝ እባክህ። እንደው እኮ የተበሳጨ ሰው፣ ጭንቅላት ሊቆርጥ ሰው የሄደ ሰው፣ ሰይፍ ይዞ የሄደ ሰው እንደውም እኮ ሊጀምር የሚለው እንደው ከጠላት ጋር የተወዳጀን ሰው ካገኘ ከሷ ለምን አልጀምርም ነው የሚባለው። እሱ ግን ልስማ አለ። በችግር ጊዜ እግዚአብሔርን መስማት ይሁንላችሁ። መከራ ሲመጣ፣ ጭንቀት ሲመጣ፣ ከባባድ ነገሮች ሲመጡ፣ ምታልፉት ነገር ሲያቅታችሁ፣ ሰይፍ ስታነሱ፣ ሰው ልትጎዱ ስትሄዱ የእግዚአብሔር ድምፅ ያገኛችሁ። ዛሬ ሰው ሁሉ በችግር ጊዜ እግዚአብሔርን መስማት ይከብደዋል። በመከራ ጊዜ እግዚአብሔርን መስማት ያቅተዋል። ተበሳይቶ በሚሄድበት ጊዜ፣ ሊበቀል በሚሄድበት ጊዜ፣ በቃ አጠፋለሁ ብሎ ሲሄድ እግዚአብሔርን መስማት ያቅተዋል። ዛሬ አንድ ነገር ነግራችኋል። በመከራ ጊዜ፣ በችግራችሁ ጊዜ፣ በረሃባችሁ ጊዜ፣ ተስፋ በቆረጣችሁበት ጊዜ እግዚአብሔርን መስማት ይሁንላችሁ። ዳዊት ሰማ። ችግሩ እያለ መከራው እያለ የሚበላ ያጣበት ጊዜ ሆኖ ተስፋ ቆርጦ ጭንቅላቱን ነው ቆርጦ እንዴት ቢደፍረኝ ነው ብሎ ሲሄድ ትዕግስት ሲያጣ እግዚአብሔር መጣና እንዲህ አለው፣ አንተ የእግዚአብሔርን ጦርነት ስትዋጋ እግዚአብሔር የታመነ ቤት ይሰራልሃል። ዛሬ ነግራችኋለሁ፣ እግዚአብሔር የታመነ ቤት ይሰራልሃል። ይኸውልህ መልእክት ነው የምትነግረው። እስከ ዛሬ የተዋጋው እኮ አንተ አይደለም፣ ጌታ ነው ስለ አንተ የተዋጋው። ዛሬ ነግራችኋለሁ፣ እስከ ዛሬ የተዋጋው እዚህ ያደረሰኝ ጌታ ነው የሚል ክብር ያምጣ ለጌታ። ባካችሁ ለጌታ ለአምላኩ ለእግዚአብሔር ክብር ያምጣ።
እስከ ዛሬ አንቺ ተዋግተሽ አይደለም እዚህ የደረስሽው። በአንተ ውጊያ አይደለም። የሰልፉ ባለቤት ስለቀደመ፣ ሰልፉን ስለሚዋጋል፣ በፊት እየቀደመ ጠላትን ስለሚመታል እዚህ ያደረሰ ጌታ ነው የሚል ድጋሜ ለአምላኩ ክብር ያስገባ። እንዲህ አለችው፣ አንተ የራስህ ጦርነት አትዋጋ፣ አያስፈልግም፣ እግዚአብሔርም ይዋጋል። አንተ የእግዚአብሔርን ጦርነት ስትዋጋ እግዚአብሔር የታመነ ቤት ይሰራልሃል። የሰልፉ ባለቤት እግዚአብሔር አለ። ኃያሉ እግዚአብሔር አለ። የተፈራው እግዚአብሔር አለ። ስለ አንተ የሚከራከር የሚሟገትልህ ጣልቃ የሚገባ የክብር ጌታ እግዚአብሔር አለ። አረ እግዚአብሔር አለ። ባካችሁ ክብር ይሁንለት፣ ክብር ይሁንለት። አለ። ዘምራችሁ የለ እግዚአብሔር አለ። አጨብጭቧ። አለ። አረ እግዚአብሔር አለ። እግዚአብሔር አለ። ወገኖች ዳዊት በችግሩ ሰዓት ሰማትና እሷ የምታሳየው ነገን ነው። ዛሬ የምታልፉበትን ችግር አትመልከቱ። ነጋችሁ ላይ ክብር አለ። እስቲ ነገ ላይ ክብር አለ የሚል ነገ ላይ የተሻለ ነገር አለ በሉ። ይኸው ተስፋ ቃልህን ሊያስጥል የመጣ ማንኛውም የናባል መንፈስ ዛሬ ይመታል። አረ ተስፋ በሕይወት ይፈጸማል። የተስፋ ቃል የሚፈጽም ጌታ ከፊት ይወጣል። ባከ ነገን ተመልከት። ነገ ክብር አለ። ነገ ሹመት አለ። ነገ ንግስና አለ። ነገ እግዚአብሔር ያየልህ የተስፋ ቃል ላይ ትደርሳለህ። የነገረን የሚያደርግ የተስፋውን ቃል የሰጠ የታመነ የሆነ ጌታ ከፊት ለፊት አለ። እርሱ ይመራሃል። እርሱ ጣልቃ ይገባል። እሱ ነገርን ይለውጣል። እርሱ ስላንተ ይዋጋል። ወገኖች ሆይ የሚዋጋል ጌታ አለ። ዛሬ ነግራችኋለሁ። ችግሩን አሁን የምታልፉበትን ችግር በፍጹም አትመልከቱ። ዳዊት ያየው ችግሩን ነው። ረሃቡን ነው ያየው። መጠማቱን ነው ያየው። ነገር ግን ችግርን አትመልከት። ነገ ክብር አለ። ችግርሽን አትመልከች። ነገ የተሻለ ነገር አለ። ተስፋ ሊያስቆርጥ የመጣ ሰይጣን ዛሬ ይመታል። ተስፋ አለኝ በሉ ባካችሁ። ነገ ተስፋ አለኝ በሉ። የነገረኝ የተስፋ ቃል ፍጻሜ ያገኛል በሉ። ለጌታ ክብር አምጡለት። ለሰራዊት ጌታ ለእግዚአብሔር ክብር ይሁንለት፣ ክብር ይሁንለት፣ ክብር ይሁንለት። ተስፋ አለ። ነገ የሚፈጸም ተስፋ አለ። ወገኖች ሆይ ብዙዎቹን የገደለው ተስፋ መቁረጥ ነው። ዳዊትንም ንጉሱንም ተስፋ አስቆርጦት በቃ ሰይፍ አንስቶ ነበረ። እጅን ከደም ከልክል አለችው። ለጥፋት አትሂድ፣ ያንተ ጉዳይ በእግዚአብሔር እጅ እንጂ ራስ ተዋክተ የምታሸንፈው ጉዳይ አይደለም አለችው። ወገኖች ሆይ የኛ ጉዳይ እግዚአብሔር ነው የሚዋጋው። አሬ አንተ ነገር እግዚአብሔር ተዋክቶ ነው የሚያሸንፍልህ። የድል ሚስጥር ጌታ ነው። የማሸነፍ ሚስጥር ጌታ ነው። የኃይል ሚስጥር ጌታ ነው። ኃይልም የሆነ ብርታት የሚሆነ አቅም የሚሆነ ችሎታ የሚሆነ ጌታ እኮ ነው። አረ ጌታ እኮ ነው። ስለዚህ ዳዊት በእውነት አሸነፈ። ድል እግዚአብሔር ሰጠው። ምን አይነት አይምሮ ነው ባንቺ የተጠቀመ እግዚአብሔር አላት። ነገን ያሳየኝ፣ ታሪኬን የለወጠ፣ እጄን ከደም የከለከለ፣ ለጥፋት ሲሄድ ዛሬ ለጥፋት የሚሄዱትን የሚያቆም የእግዚአብሔር ድምፅ ይምጣ ባካችሁ። አንዳንዱ እኮ ለአመፅ ለተንኮል የምላስ ሰይፍ እኮ ያለበት እኮ አለ። ረጅም ምላስ ያለው ተስፋ የሚያስቆርጥ ልክ እንደ ናባል ሰይፍ የሚያስመዝዝ ሰነፍ ሰው እኮ አለ። ከሰነፍ የሚጠብቅ ብቻ ሳይሆን ሰነፍ በሚመጣበት ሰዓት ላይ የእግዚአብሔር ድምፅ አስቀድሞ ያገኘ። አቢግያ መልእክተኛ ነች፣ ነብይ ነች። መጽሐፍ ቅዱስ ላይ ነብይ አቢግያ ተብሎ ራሱን የቻለ ምዕራፍ አልተሰጣትም እንጂ የምታመጣቸው መልእክቶች መሬት አይወድቅም። የምትገርም ሴት ነች። አሁን በዝግባ ባማረ ቤት ውስጥ ብሎ እግዚአብሔር አስቀድሞ የተነገረው የተስፋ ቃል በዳዊት ሕይወት ሰርቷል። በእሷ የተነገረው የትንቢታዊ ቃል ዛሬ ነግራችኋለሁ። በችግራችሁም በመከራ ጊዜ በምታልፉባቸው ቻሌንጆች ውስጥ ሁሉ ችግሩን አትስሙት። ጌታ ያለው ይበልጣል። እስቲ እግዚአብሔር ያለኝ በሉ ነው የሚበልጠው፣ ችግሩ አይበልጥም በሉ። ስለዚህ ከፊት ለፊት ያለው ችግር አትመልከቱት፣ አትስሙት፣ በቃ ኢግኖር አድርጉት። ምክንያቱም የገባል የተስፋው ቃል እግዚአብሔር ይፈጽም ዘንድ በቃሉ የሚተጋ አምላክ ስለሆነ
ስለዚህ እግዚአብሔር ቃሉን ያከብራል፣ የነገረንን ነገር ያከብራል። ክብር ለስሙ ይሁን። ክብር ለአምላካችን ለእግዚአብሔር ይሁን። ምዕራፍ 30 ላይ ሁለተኛው የዳዊት ፈተና አብሮ የበሉ እልፍ ገደለ ብለው የዘመሩ ተነሱበት። ይሄ ደግሞ ምዕራፍ 30 ላይ ነው የምታገኙት። እዚሁ አንደኛ ሳሙኤል ላይ መጽሐፍ ቅዱስ እንደዚህ ይላል፣ አብረውት የነበሩ 600 የሚሆኑ ሰራዊት ከሱ ጋር አብረው በልተው ዝማሬ የዘመሩ እልፍ ገደለ ምናምን ብለው የዘመሩ ተነሱበት። ድንጋይ አነሱና እንዲህ አሉት፣ ምርኳችንን ያስወሰድከው ሚስቶቻችንን አንተ ነህ፣ ዛሬ ጭንቅላትህን መተን እናጠፋለን አሉት። መጽሐፍ ቅዱስ እንደዚህ ይላል፣ ምርኮ ተወሰደባቸው እንጂ አንድም እንኳን አልተነኩም ይላል። እስቲ ከጎን ያለውን ሰው ጨበጥ አድርገውና እንዲህ በሉት፣ ባልተነካ ነገር አይለቀስም በሉት። ይኸውላችሁ ምርኮ ተወስዷል ብለው ኃይል እስኪያጡ ድረስ አለቀሱ ይላል። ምን እስኪያጡ? ኃይል እስኪያጡ ድረስ። ምርኮ ግን እኮ አልተነካም። ጠላት ሰፈር ምንም ያልተነካ ነገር እያለ እያለቀሱ ነው እነሱ። ወይኔ ያለቀልን ምናምን ብለው እዚህ ለቅሶ ጀምረዋል። ደግሞ ኃይል እስኪያጡ ነው ያለቀሱት። ነገር ግን ምርኮስ የተወሰደበት ስፍራ ምርኮ አልተነካም። እስቲ ነገር ያልተነካም በሉ። አንዳንድ ነገሮቻችሁ ሳይነካ አታልቅሱ። ምርኮ ሰይጣን ሰፈር እንኳን ቢገባ ላይነካ ይችላል። እግዚአብሔር ከጠበቀው ምርኳችሁ ላይነካ ይችላል። አሜን በሉ። ጠላት ቀጠና ገብቶ ሊሆን ይችላል፣ ግን ላይነካ ይችላል። እግዚአብሔር ልዩ ጥበቃ ሊያደርግለት ይችላል። ስለዚህ ምዕራፍ 30 ከቁጥር 1 ጀምሮ ስታጠኑ መጽሐፍ ቅዱሳችሁ ምን ይላል? እኖ ኃይል እስኪያጡ አለቀሱ ይላል። ምንድነው ያለቀሱበት ምክንያት? ያ ነው ተነክቷል፣ ምርኮ ተወስዶብናል ብለው ዳዊትን ሊፈነክቱት ተነሱ። ዳዊትም በአምላኩ ልቡን አበረታ ይላል። ዛሬ ነግራችኋለሁ። አሁን ስትከበቡ አብሮ የበላ ሲነሳባችሁ ከባድ ነው። እግዚአብሔርን መስማት ከባድ ነው። አብሮ ከእናንተ ጋር ያሳለፈ ሲነሳባችሁ፣ አብሮ ብዙ ዘመን የሄደ ሰው ድንጋይ ሲያነሳባችሁ ከባድ ነው። ግን እንዲህ አለ ዳዊት፣ በመንፈስ አመለጠ። ዛሬ ችግሩ እያለ በመንፈስ ብታመልጡበትን እግዚአብሔር ጸጋ ይስጣችሁ። በመንፈስ አምልጡ። ከሰራዊት ጌታ ከእግዚአብሔር ጋር ተገናኙ። ጉዳይ የከበበ ጉዳይ ሳይሆን ከእግዚአብሔር የምትሰማው መለኮታዊ ድምፅ ያስመልጣል። ዛሬ የሚያስመልጥ ሌላ ነገር አይደለም። በመንፈስ አምልጥ። የጠላትን ኮቴ ልከተልን ብሎ እግዚአብሔርን ጠየቀ። እግዚአብሔርም እንዲህ አለው፣ ውጣ ምርኮን እመልሳለሁ አለው። ዛሬ ይኸውልህ ጠላት የወሰደብህ የምታስመልጽበት መለኮታዊ ድምፅ ይመጣል። እባክህ ጠላት የዘረፈብህ በብዙ የተመታችሁ ወስዶባችሁ ምርኳችሁ የተበዘበዘ እግዚአብሔር ከሰማይ በሚያመጣው መለኮታዊ ድምፅ ምርኮን በክብር ያስመልሳል። እስቲ ለጌታ ክብር አምጡ። ለአምላካችን ምርኮ ይመለሳል። ዛሬ የተወሰደ ምርኮ አለ፣ ጠላት የወሰደው ምርኮ አለ፣ የተዘረፈ ምርኮ አለ። እግዚአብሔር የሚያስመልስ አምላክ በዙፋኑ አለ። ይኸውላችሁ የሰማይ ድምፅ መጣ። ምን የሚል ድምፅ? እንዲህ አለው፣ የጠላትን ኮቴ ልከተልን አለ። ተከቧል እኮ ድንጋይ ወርዋሪዎች አጠገበዋል። ግን እንዲህ አለ፣ ድንጋይ የሚያስጥል የሰማይ ድምፅ መጣ። አራሜን በሉ ባካችሁ። ይኸውልህ ድንጋይን የሚያስጥል የሰዎችን ስትራቴጂ የሚገለብጥ ምክራቸውን ስብሰባቸውን የሚደፋ የሰማይ ድምፅ። አራሜን በሉ ባካችሁ። አንተ ጉዳይ ከሰራዊት ጌታ ከእግዚአብሔር ጋር አድርግ እንጂ የከበበ ነገር አያገኝህም። የከበበ ሊያጠፋ የሚፈልግ ሊፈነክት የሚነሳ ዙሪያህን የከበበ የጠላት እጅ እያለ የሰማይ ድምፅ ከሰማይ ይምጣል። ይኸው የሰማይ ድምፁ ምን አለ? ውጣ ምርኮን እመልሳለሁ። ዳዊት ወዲያው ነገራቸው። ምርኮ ሊመልስ ነው እግዚአብሔር ሲል ወዲያው ድንጋያቸውን ዱብ ዱብ አረጉ። እግዚአብሔር ሁኔታን ይለውጣል በሉ። እስቲ እግዚአብሔር ሁኔታን ይለውጣል በሉ። አረም ይለወጥልህ ነገር አለ ዛሬ። ከድንጋይ ወርዋሪዎች ድንጋያቸውን የሚያስጥል ክብር ይመጣል፣ ኃይል ይመጣል። የከበበ ነገር ሁሉ ከበባውን የሚያስጥል የእግዚአብሔር እጅ ይመጣልሃል። የእግዚአብሔር ድምፅ ይመጣልሃል። ከከበባ ታርፋለህ። ከድንጋይ ወርዋሪዎች የሚያሳርፍ የእግዚአብሔር ድምፅ ዛሬ ችግሩ አለ፣ የተከበብክበት ነገር አለ፣ ድንጋይ ወርዋሪዎች አሉ፣ ግን ታመልጣለህ። በመንፈስ አምልጠ ከሰማይ ትሰማለህ።
ዛሬ ነግራችኋለሁ። ውርወራው አያገኛችሁም፣ ድንጋዩም አያገኛችሁም፣ ከበባውም አያገኛችሁም። ሁኔታ ይለወጣል የሚል ለእግዚአብሔር ክብር ያምጣ። ክብር 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 ይሁንለት። ሁኔታን የሚለውጥ ጌታ በዙፋኑ አለ። ዛሬ ነግራችኋለሁ። የተከበባችሁበትን ሁኔታ የሚቀይር እስከ ዛሬ ድረስ ድንጋይ ወርዋሪ እያለ የድንጋይ ወርዋሪዎችን ስትራቴጂ የሚገለብጥ አረ አሜን በሉ እስኪ። ትዝ አይላችሁም እንዴ? ጳውሎስ እኮ ልክ ባህሩን ተሻግረው ደሴቱ መለጥያ እንድትባል አወቅን፣ አረባዊ የሚያስገርም ቸርነት አደረጉን፣ ብርድም ስለነበረ እነሆ እሳት ለኩሰን ጭራሮ እየለቀምን እናሞቃቸው ነበር ይላል። እና ከሙቀቱ የተነሳ እፍኝት መጣ ነደፈችው። መጽሐፍ ቅዱስ እንደዚህ ይላል። ስንት ጸጋ ሲያካፍላቸው ነው የመጣው። ትንቢት እያመጣ አይዟችሁ ምንም አትሆኑም፣ እግዚአብሔር ተናግሮኛል፣ አጠገቤ መልአክ መጥቶ እንዲህ ብሎኛል ሲላቸው የእግዚአብሔርን ጸጋ ሲካፈሉ የነበረው ሁሉ ተነሱበትና ውይ ሰው ያለቀለት በደና እንኳን ከውሃ ውስጥ በደና ቢወጣ የእግዚአብሔር ፍርድ አልተውም ብለው ሟርት ተናገሩ። እኔ ነግራችኋለሁ፣ ሟርተኛ ሟርቱ እያለ ሁኔታን የሚለውጥ ጌታ በዙፋኑ አለ። ይኸውልህ ከዘር ማንዘር ጀምሮ ያንተን ውድቀት በህይወት አትኖርም፣ እሱ አይሆንለትም፣ አይሳካለትም የሚል መንፈስ፣ የሚያሟርት መንፈስ፣ ስለ ሞት የሚያወራ አንተ መልካም እያደረግ ምግብ እያበላ ትንቢት እያመጣ ጸጋ እያካፈልክ መርከብ ውስጥ ብዙ ጉዞ ሄደ፣ ወዲያውኑ ሲያዩ አለቀል ብሎ የሚያወራ የሱ መጨረሻ ብሎ የሚያሟርት ሟርተኛው ስራው ይፈርሳል። ቀኝ እጃችሁን አንሱ እስቲ በእኔ ላይ በሉ። የተሟረተ ሟርት አይሰራም። ሟርተኛው ስራው ይፈርሳል፣ እቅዱ ይፈርሳል። እግዚአብሔር በሉ ሁኔታን ይለውጣል የሚል ክብር ያምጣ ለሰራዊት ጌታ ለእግዚአብሔር። ይገርማችኋል፣ ሁኔታን የሚቀይር ጌታ አለ። ወዲያውኑ አምላክ ነው ብለው ሐሳባቸውን ለወጡ ይላል። ሊገሉት የነበረ ሲያሟርቱ የነበሩ ሰዎች ሲያዩት ጳውሎስ ነገር ተቀይሯል። ይኸውላችሁ ሟርተኞች እያሉ በእናንተ እግዚአብሔር የጀመረውን ስራ ይቀጥላል። እስቲ ክብር አስገቡለታል ለሰራዊት ጌታ ለእግዚአብሔር ክብር ይሁንለት። አይገርማችሁ? የደሴቲቱ አለቃ ፑፕሊዮስ የሚባል ቤት ውስጥ ገባ። በሽተኞችም ይመጡ ነበረ፣ እጅም ይጭን ነበረ፣ በሽተኞች ሁሉ ይፈወሱ ነበር ይላል። ይኸውልህ ባሟረቱብህ ሰዎች አይናቸው እያየ በእጅ ታምራት ይጀምራል። ኧረ አሜን በሉ እስቲ። እስቲ ቀኝ እጃቸው ነው በዚህ እጄ በሉ ትልልቅ ታምራት ይጀምራል በሉ። ሟርተኛው እያየ ደጋሚው እያየ ሞቴን የሚጠባበቅ እያየ በእጄ ታምራት ይጀምራል የሚል ክብር ያምጣ ለሰራዊት ጌታ ለእግዚአብሔር ክብር ይሁንለት፣ ክብር ይሁንለት። በእጅ ታምራት ይጀምራል። አይኑ እያየ ሁኔታ ይለወጣል። እስቲ ማይለወጥ ነገር የለም በሉ። እግዚአብሔር ሁኔታን ይለውጣል። ዛሬ ነግራችኋለሁ፣ እግዚአብሔር ሁኔታን ይለውጣል። ወዲያውኑ ዳዊት ምርኮ ወዲያው እግዚአብሔር ተናግሮታል። አንድ ሰው አዘጋጀለት። ምን አይነት ግብፃዊ ሰው እናንተን ምርኮ ሊያስመልስላችሁ እግዚአብሔር ከየት ሰው እንደሚያስነሳ አታውቁም፣ ግን መንገድ የሚጠርግልህ ሰው እግዚአብሔር ያዘጋጅልሃል። አራሜን በሩሲ መንገድ ጠራጊ ምርኮን የሚያስመልስ ያንተ የሆነው ነገር ሳይነካ እጅ እንዲገባ የሚያደርግ እግዚአብሔር የሚጠቀምበት የሆነ ሰው ምግብ በልቶ 3 ቀን ያልበላ ሊሞት ያለ ሰው አጉርሰው አብልተው ይዟቸው ሄደ። እግዚአብሔር መንገዱ አይታወቅም፣ ግን ይመራሃል። እና መጽሐፍ ቅዱስ ሲናገር ምርኮ ተመለሰ ይላል። አስገራሚ ነገር ነው። ምርኮ ተመለሰ። ሲመለሱ 200 ውሃ አካባቢ ዕቃ ይጠብቁ የነበሩ 400 ድል አድርገው ከተማውን አቃጥለው ተመለሱ። ብዙ ምርኮ ተሸክመው መጡ። ከዛ በኋላ ሲያዩአቸው ለእኛም ስጡን ሲሉ አይ ለእናንተ አናካፍልም፣ እናንተ መቼ ተዋጋችሁ ሲሉ ዳዊት ማን በተዋጋው አለ? እግዚአብሔር ነው የተዋጋው አለ። ይኸውልህ የተዋጋው ማን ነው? እስቲ እግዚአብሔር ነው የሚል ለእግዚአብሔር ክብር ያምጣ። እስከ ዛሬ የተዋጋል እዚህ ያደረሰ ጌታ እኮ ነው። እባክህ እሱ እኮ ነው ታሪክን የለወጠው፣ ድል የሰጠ፣ ምርኮን የመለሰልህ፣ ሰልፉን የበተነልህ፣
ባንተ ችሎታ አይደለም፣ ባንተ ብቃት አይደለም። እርሱ ብቻውን ተአምር ያደረገ እግዚአብሔር የውጊያው ባለቤት እሱ ነው። እሱ በተዋጋው እኔ ለምን ትላላችሁ አለ። አንተም አይደለም የተዋጋው እግዚአብሔር ነው። እዚህ ያደረሰኝ እግዚአብሔር ነው የሚል አምላኩ ክብር ያምጣባካል። እዚህ የደረስከው በማንም አይደለም፣ በሰራዊት ጌታ በእግዚአብሔር ዘንድ ነው። ዛሬን መድረስ እስትንፋስና መንገድን ይዞ ዛሬን ያደረሰ ድል የሰጠ ጌታ እኮ ነው፣ እሱ እኮ ነው። ስለዚህ ዳዊት እግዚአብሔር ረዳውና ሁኔታ ተለወጠ፣ ምርኮ ተመለሰለት። ሶስተኛ በዳዊት ሕይወት ውስጥ የሆነው ልክ ንግስና ላይ ሲመጣ ነው። ንግስና ቦታ ስናገኝ ብዙ ጸልየን ምቹ ስፍራ ላይ ስንደርስ እግዚአብሔርን መስማት አሜን ይሆናል። ብዙ ጊዜ እዚህ ጋር ነው ስህተት ያለ። ምቾት ቀጠናው ሲሆን ሰው እግዚአብሔርን መስማት፣ ቤተክርስቲያን መምጣት፣ እግዚአብሔርን ማምለክ፣ እግዚአብሔርን ማገልገል እየደከመ ይሄዳል። በሚመች ጊዜ ዳዊት ንግስና ላይ ወንበር ላይ ቁጭ አለ፣ ብዙ ነገር አየ። ግን እግዚአብሔር አዋቂ ነው፣ ልቡ ጥሩ ስለሆነ ከገባበት መንገድ መለሰው። ክብር ለሱ ይሁን። እኔ ልተውላችሁ ፈልገው እግዚአብሔር በምቾትም ጊዜ በማይመችም ጊዜ እግዚአብሔርን መስማት አሜን ይሁንልን። እኔ ዛሬ በዚህ ምሽት የሚመለስ ምርኮ አለ። መንፈስ ቅዱስ ያለኝ ምንድነው? ጠላት የወሰደባችሁ ከእጃችሁ የተወሰደ ጸጋ የተወሰደባችሁ ሰዎች፣ የጸሎት አቅም የተወሰደባችሁ ምርኮ ይመለሳል። እግዚአብሔር ድንገት ካጠገባችሁ የሄደ የተዘረፈባችሁ ነገር ጠላት የዘረፈውን የሚያስመልስ ክብር ይመጣል። ክብር ለንጉሱ ይሁን። ስለዚህ ዛሬ ምንድነው ከእጃችሁ የሄደና ልክ እንደ ዳዊት ነገራችሁን የወሰደባችሁ? እግዚአብሔር የተናገሩን ይፈጽም ዘንድ ታማኝ አምላክ ነው። በንግስና ላይ አቆምሃለሁ ያለው ጌታ ታማኝ ነው። አስቀምጠው። ከዛ በኋላም እግዚአብሔር በምቾት ጊዜም ንስሐ ልብ ስላለው ከኃጢአቱ በመመለሱ ምክንያት እንደ ልቤ የሆነውን የእሴይ ልጅ ዳዊትን አገኘሁት። እሱ ቅዱስ ቀባሁት። ዳዊትም በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ። አሜን ይሁንልን፣ ይሁንልን። ቆመን እንጸልይ። ጠላት የወሰደ ያዘንሽበትን ነገር የሚያስመልስ ክብር ይመጣል። ሃሌሉያ! ክብር ለንጉሱ ይሁን። ክብር ለወደደን ጌታ ይሁን።